እረኛን ቀስቅሱ ተንቀሳቀሱ ላይመለስ ሄዷል ቀብሩን ድረሱ የጥያቄ መልሱ ምላሹ ተገኘ ቋሚ የነበረው ሟችም ተሰኘ ውጡ ውጡ ነግበሌ ነው ከሞት ላታመልጡ ሰፈሩ ሁለት ምስል ሆኖላል ሁለት ምስል ሁለት ክፍል ሆኖ ተገኝቷል አንደኛው ብዙ ቀባሪ ያለው መቀበሪያ ቦታ የለው አንደኛው ለህይወቱ አይደለም ለመቃብር ቦታ ሁሉ የዋስትና ኢንሹራንስ ገብቷል ቀባሪ የለው ብቻ በሁለት ተከፍቷል ምን አለፋ ለአንደኛው ጥሩምባ ይለፈፋል ለሌላኛው ካሜራ ይሰለፋል ባለ ጥሩምባው ድንኳን አትጥልም ብዙ ሰው አይገኝም እየተባለ ይከለከላል ባለ ካሜራው ራሱ በሁለት ተከፍሏል ባለ ካሜራዎቹ የአንደኛው ግሩፕ ገና ከቀብሩ ላይ እባካችሁ ወደ ቤት እንዳትመጡ ቀብር በኋላ አንቀመጥም ለቅሶ ይላል ሁለተኛው ግሩፕ ደግሞ እናቴ ባለ ካሜራ ሁለተኛው አንድ አይነት ተመሳሳይ ልብስ ለብሶ አሰፍቶ ለመርዶ ትልቅ በሬና አርዶ ትልቅ ዳስ ጥሎ አድምቆ ያሳልፈዋል እናቴ ሁለት ክፍል ሆኗል መቼም አይ ሰፈር ሁለት ምስል የሆነበት ምክንያት ቀላል ነው ሌላ አይደለም አንደኛው በግራ በኩል አንደኛው በቀኝ በኩል ተቀምጠው የሰፈሩን ምስል ያሳያል አንዱ ሰራተኛ ነው አሉ ቢሮ እና አዲስ ልጅ ቆንጆ ልጅ ገባችና ቢሮ ውስጥ ከጀላት እና መጀመሪያ ደጅ መጥናት ምላግዝሽ ስራ ማስለመድ አለብኝ ማን ጀመረና ቀስ በቀስ በጊዜ ሄደት ወደድኩሽ አበድኩልሽ ከነፍኩልሽ ማለት ጀመረ ልጅቷ ከዚህ በፊት ባላት የፍቅር ህይወት የተጎዳሽ ነበረችና እባክህ ይሄ ነገር አሁን ላይ አያስፈልገኝም አለችው እናቴ እሱ ደግሞ ወጣላ እንዴ ከዚህ በፊት እኮ ያለሽ ህይወት ተጎርተሽ ሊሆን ይችላል ግን እኔ እንደሌላዎቹ ወንዶች አይደለሁም ሁሉም ወንዶችን በአንድ አይና እኔ ተለየው ነኝ ከሌሎቹ ማን አለ ምርር ሲላት ልጅቷን ብትለው ጥሩ ነው ወንድሜ ቆይ አንተ ከሌሎች ወንዶች የምትለየው ትወልዳለህ ወይስ ታረግዛለህ አለች የዚህ አይነቱ ደግሞ ሌላ አለ አንድ እኔ ለዚህ ሀገርና ለዚህ ሰፈር ምርጥ ዳኛ ነኝ አለ በመን ሲባል እኔ ተከሳሽ ከሳሽ ተበዳይ በዳይ ምስኪን ምን የተገፋ አላቀልህም ሁሉንም እያነሳው እያፈረጥኩ ነው መገርፈው አለ የኛ ሰፈር ቀበሌና እድር አመራሩ ልክ በስብሰባ ሰብስቦ ሲያወራ እንደ ጎረምሳው አፍቃሪ ያደርገዋል በተግባር እንደዚህኛው ዳኛ ያደርገዋል ስብሰባ ላይ ሲነግር እኔ ካለፈው የተሻልኩ ነኝ ከየትላንቱን ተምሬ የመጣሁት በለውጥ ጎዳና ላይ ነኝ ይላል ከዛ ተግባር ላይ ሲገባ እናቴ ያለፈውን የትላንቱን የባለፈው ያቻምናውን መከራ እንዳለ በጅምላ ሰብስቦ አንዴ ይጭንባል ከዛ እንዴ ምን ነው ታላየው አላላችሁም እንዴ ስትላቸው ልዩነቱ እንዲገባ ብለን ነው ይላል
ልዩነቱንም አድሮ የምናውቀው እኛ ሁለት ጎራ እንዳለው ነው። ለአንድ በጣር ላይ ላለ ሰው አስታማሚ ሳይሆን የሚያስፈልገው ሐኪምና ሕክምና ወይ ደግሞ ቀባሪና ገናዥ ነው። እድሉ ሁለት ነው። ይኸውልህ አስታማሚ ግድ ነው ያስፈልጋል። ግን አስታማሚን እንደ መምረጥ ከባድ ነገር የለም ወንድሜ። ለምን መሰለህ? አስታማሚ ትርጉሙ ሁለት ነው። የመጀመሪያው አስታማሚ ደጋፊ፣ ተንከባካቢ፣ ረዳት ነው። ሁለተኛው አስታማሚ ያሳመመ የህመም ምክንያት ማለት ነው። የዚህ ቀበሌና ሰፈር አመራሮች እኮ እንዴት መሰለህ እናስታምማለን የሚሉ እልቅ ብሎ አቅም ግሉኮስ ተሰጥቶ የለተኝተህ ይመጡና ወይ እናግዝ ብለው ግሉኮስ ነቅለው ለራሳቸው ላንተ የእንቅልፍ መርፌ ለነሱ የምግብ ብፌ ያዙልሃል። እያያቸው ያንተ ስኳርና ደም ግፊት የነሱ ሰውነት የድሩና የቀበሌው አመራር ታመናል፣ ብዙ ችግር አለን፣ የሚወጋን ብዙ ነው ብለን እኛ እንደዚህ ጎናችንን ያገላብጡታል ብለን ስናስብ እናቴ ካልጋው ላይ አንስተው መሬት አፍርጠውን እነሱ ይገላበጡበታል። እናቴ አልጋው ላይ አይ አስታማሚ አንድ ሰውዬ አሉ ኩስምን ያለች ደቃቃ አንድ በቅሎ ነች በስሙ ያለችው ንብረት። ጎረቤቶቹ ደግሞ ሀብታሞች የተረፋቸው ስለሆኑ ለጋማ ከብቶቻቸውም ለቀንድ ከብቶቻቸውም ገብሱንም ጥራጥሬውም ጥሬ ሁሉ ነገር ነው የሚያበሏቸው። በራቸው ደጃፍ ላይ ገንዳ አድርገው እና ይሄ ዳው መናጢው ሰው አንድ በቅሎ ያለው የለም ሰው ሁሉ ሲያገኘው ከበቅሎ ጋር ምንድነው አንተ ኧረ እባክህ ተው ተጣበቀች እኮ በቅሏ ከሳች እኮ ምናምን ይሉታል። አንድ ቀን ምርር ብሎት ምን አባቱስና በሩ ደጃፍ ላይ በጋን ትልቅዬ ጋን አሸዋ ሞልቶ አስቀመጠ። ያቺ በቅሎ መጣችና አሽትታ ሄደች። እንደ ጎረቤቶቹ መመሳሰል እኮ ነው። ከዛ ጎረቤቶቹ እንዲሰሙ ጮክ ብሎ ጥጋበኛ ማሽላ አልበላም ነው አለ። ዞር ብሎ ለራሱ ምን አገባኝ እኔ ሰው ባንቺ ነው የሚፈርደው፣ ጠግባ ነው እንጂ ሳይሰጣት ነው አይልም አለ። በቅሎዋና ባለቤቱ እንጂ ማጋን ውስጥ ያለውን አሸዋ ማን ያውቀዋል? እኛም እንዲህ ነው። በየቤታችን በየሆዳችን በየልባችን ስቃያችን ያለው እኛንን ህመሙን የምናውቀው። የሩቅ ያለውማ በሩቅ ሆኖ ነው የሚፈርድብን። ጥሩምባ ያስኩት ወድጄ መስሎ ነው እንዴ ዛሬ? ጥሩምባ ለፋፊ ብቻ አይደለም፣ ቀባሪ፣ መርዶ ደራሽ፣ መርዶ ተነጋሪ፣ ሀዘንተኛም ለቀስተኛም የሆንኩት በምክንያት ለምን ካልከኝ ካቻ ሞቶ ነው። ካቻ የሰፈሩ ሰው ጎዳና ተዳዳሪ የጎዳና ልጅ ነው ምናምን ይሉታል። እኔ ግን ሰማይ ጣራው ምድር ድንበሩ እለዋለሁ የጎዳናው ጠባቂ ካቻ ይሄ በቀበሌውና በድሩ ግንብ አለፍ ብሎ በጠጅ ቤት በማማለጣሽ ጠጅ ቤት መካከል ላይ ዳስ ጥሎ የሚኖር ነው ጎዳናው ላይ። ካቻ ያራዳ ጉልቻ አይበላም ለብቻ ይላል ገና ስሙን ስጠራው። ካቻ ለምን እንደተባለ ታውቃለህ? ሲመጣ ወደ ጎዳና የወጣው በካቻ ማሌ መኪና ተንጠላጥሎ በዛው ካቻ ተባለ። አይ ካቻ አይኑ ፍሬቻ ምላሱ ጡንቻ የፍቅር ኮርቻ ይላል ገና ስጠራው። አይ ካቻ ሞተ እንደ ቀልድ አለፈ። በመኪና ተጭኖ መጥቶ በመኪና ተገጭቶ ሞተ።
እንግዲህ እሱን ቀብረን ነውና እዛው እኮ የሚኖርበትን ዳስ ነው ዘርግተን ዘመድ አዝማድ ስለሌለው ድንኳን እናርገው ብለን ጣል ነው። እነ ሻምበል መጡ። የቀበሌውና የድሩ አመራሮች ህግ ጥሳችሁ ነው መንገድ ዘግታችሁ ነው ብለው በደቂቃ ውስጥ አፈራረሱት። አቤት እነ ሻምበል ህግ ያስከብሩት የለ እንዴ? ኧረ ለህግ መቆርቆራቸውን ስታይ ያፈረሱበትን ፍጥነት ስላላየኩ ልክ ህግ እንደሚጥሱት የለም በዛ ፍጥነት ነው ድንኳኑን ያፈረሱ። ርብርብ ትጠላለ። መንገዱን ዘግታችሁት ነው። ይሄ የማይፈቀድ ስብሰባ ነው። ፍቃድ ያላገኘም ደብዳቤ ታልባለው ባዶ መንገድ ዘጋችሁ ያሉት እኮ ይሄ በዚህ መንገድ ላይ እኮ ካቻ ነው የሚኖርበት። ካቻ ነው የሚያልፍ። ካቻ ብቻ ነው የሚያልፍበት። እመነ የሰፈሩ ሰው ማታ ካቻ እሳት አንድዶ ካላየ ነው የሚፈራው። ካለ ነው በድፍረት የሚሄድ። አፈረሱት። ካቻ ነው ቆሻሻቸውን ያጸደው። እነሱ ቆሻሻቸውን ጥለው ተከልለው ነበር የሚሄዱት። አይ ካቻ ሰፈር ውስጥ ምን አይነት ቢል አለ መሰለ? አይደለም ደሞዜን እድሜን አስልቼ እኖራለሁ ብለህ እንዳታስብ። ያለን እድልና ያገኘውን አጋጣሚ በአግባቡ ተጠቀም ነው። ይሄን ደግሞ በካቻ ቀብር አረጋግጥልሃለሁ። የሰፈሩ ሁሉ አሽከር ነበር ካቻ። ቀብሩ ላይ 8 ሰው ነው የተገኘው። እኔ ማማልጣሽ አዝማሪው ባንጃውና መምህር ቅኔ ጉርጓድ ልናስቆፍር ሳጥን ልንገዛ ሄድን። የሰፈሩን 4 ጎረምሶች አበል ከፈልናቸውና የካቻን ሬሳ ይዘው ወደ ቀብር ቦታ እንዲሄዱ ተስማማን። ጎረምሶቹ የካቻን አስክሬን ተሸክመው ሲመጡ የከተማው አለ የተባለ ቱጃር ሀብታም ሞቶ ለቁጥር በሚያስቸግር ሰውና መኪና ታጅቦ ሲመጣ ይገጣጠሙልን። ካቻ ድለኛ አይደለች። ጎረምሶቹ አንደርድረው አስክሬኑን ከሀብታሙ ሰውዬ ፊት ለፊት ነፍሴ ያራዳ ልጅ ይኸውልህ የመጀመሪያም የመጨረሻም እድሉ ነው ለካቻ። እባክሽ ካሜራማን አስገቢልን ይሄንን ባክግራውንዱን ያዥው። እናቴ ከፊት ገጭ አድርገውት ካቻን እያስቀረጹት ከኋላ የሀብታሙ ሰውዬ ቀባሪዎች ምነው ባፈሩ ላይ ተለያየን ሳንል ሲሉ ከፊት ጎረምሶቹ ካቻ ኃይሎጋ ሽቦ ካቻ በካሜራ ታጅቦ እያሉ እንዳልኩ ድል አድርገን ቀበር ነው። ከርታታው ምስኪኑ ጎዳና ያደረ ለብቻው የኖረ ሲሞት ቀን ወጣለት ሀገር ነቅሎ ወጥቶ ሆ ብሎ በነቂስ አጅቦ ቀበረው። ጉዞውን ሲጨርስ አለ አዝማሪው ባንጃ እና እኔ እቁብ አይውጣለን እንደ ካቻ አይነት እድል ግን ይቅጠም። ሰው ኖሮም ሞቶም በየተገኘበት ሁሉ ደስተኛ ሆናል። ይኸውልህ ሰው በህይወቱ አንድ መጽሐፍና አንድ ህይወት ነው ያለው። ያንዳንዱ አጭር ይሆናል የታሪክ ይዘቱ፣ ያንዳንዱ ደግሞ ረጅም ይሆናል። ካቻ አጭር፣ ትንሽ፣ ምርጥ የሚመረጥ የህይወት መጽሐፍ ጽፎ አለፈ። የአንባቢው ቁጥር አያሳስበን። ሌላኛው አለ እንደነ ሻምበል አይነት ከአንድ ርዕስ ፊት ከኋላ አንድ፣ ከፊት አንድ፣ ከታች አንድ፣ ከላይ አንድ እየጨመሩልህ እናቴ ቆይ እሺ ውዲውን መግዣው እንዴት አገዛዙ የግድ ይሆናል? እሺ ርዕስ እኮ ይመሳሰላል፣ ስም ነው።
ሞክሼ ምናምን ትላለህ አይደል? እሺ ነው ውስጥ ያለው ነገር ደግሞ አንድ አይነት ነው እንበል ተሰርቆ ነው ትላለህ። ሰው እንዴት የራሱን ርዕስ፣ ስም፣ ታሪክ፣ ዋጋ ኮርጆ ይጽፋል? እነ ሻምበል እኮ መጽሐፋቸው ላይ መፈረም እንጂ ከመጽሐፋቸው መታረም አይፈልጉም። ሰው እንዴት ጽፎ ግዙ ተገዙ ምናምን ብቻ አይደለም ቢያዝ አንብቡ ተገንዘቡ አይልም? ሁሉንም ከራሱ የኮረጀው ሰውዬ መልስ አታያለት የለ? ካቻ መልስ አላት። ሻምበል ለምን መሰለ መጥቶ ድንኳን ምን አይፍረስ ያለው ይካቻል። ገና ሲያያዙ እኮ አይዋደዱ እናቴ። እዚህ ሰፈር ንብረትና ቁሳቁስ አይደለም ቶ ምንም ይጥፋ የካቻ ሸራ ቤቷ አይለችም? እሷ ነች የምትፈተሸው እናት። እንደውም እኛ ደረቅ ወደብ ነው ምንላት። የሁሉም ነገር መውጫ መግቢያ ማራገፊያ መጋዘን የጥፋት ሁሉ የመንሴ ምናምን ማስረጃ ማድረቂያ ነች እናት። ይኸውልህ ሻምበል የሆነ ጊዜ እንደውም ሻምበል ለቀበሌው ለእርዳታ የለም የመጣው ኮንቴነር ሙሉ ስንዴ ተዘረፈ ብሎ የት ቢፈትሽ ጥሩ ነው? የካቻን ሸራ ቤት። ከዛ ሲገመገም እኔ ስንዴ አላልኩም ሰነዴ ነው ያልኩት አለ። አንዴም እንደዚሁ የቀበሌውን ፋይል የያዘ ኮምፒውተር ሰርቋል አለ። ማ ካቻ? እንዴት ኮምፒውተር ስንለው አረ ኮምፒውተር አይደለም ክላሰር ነው አለ። ሻምበል ላይ ያዝ አይደል? ከያዘ ይኸውልህ ምንም ይጥፋ እዚህ ሰፈር ቶ መብራት ሁሉ ሲጠፋ የካቻ፣ ሰላም ሲጠፋ ካቻ፣ አጀንዳ ሲጠፋ ካቻ። ይኸው ካዝና ምናምን በጀቶ መዘረፍ ቅኔ ከተዘረፈ የካቻ ሸራ ቤት ነው የሚፈተሽ። እና እኛ ስለለመድን ነው የሰፈሩ ሰው አዲስ ለኛ ሰፈር የሆነ ሰው ልክ ከካቻ ሸራ ውስጥ ተያዘ ተብሎ እንደዚህ ተደርድሮ የሚታየውን ነገር ሲያይ ይሄ ነገር ኤግዚቢት ነው ኤግዚቢሽን ማዕከል ነው። በጣም ግርም አንድ ቀን ነው አሉ ብር ጠፋ ከቀበሌው ተብሎ አሉ። ያው ማን እንደወሰደው እኮ ይታወቃል። ያው ስም አይጠራም እንጂ ማጥል በጠዋት ሰው ሳይነሳ ካቻን አጣድፈው በዱላ ሰባብጠው ቁጭ አድርገውታል። ከፊት ለፊት አልኩ ላፕቶፕ መሳሪያ እስር ብር ቴሌቪዥን ምናምን አስቀምጠውልህ እንደዚህ ይዘው ጠዋት ሳልፍልህ ማለት እንደዚህ ተይዟል። ካቻ ከኋላ ተጭኗል በመኪና እቃው። ካቻ ምንድነው ስለ ባክተው እያስጎበጁኝ ነው። ካቻ ደስ አይልም። ንጹህ ልብ እኮ ነው ያለው። ንጹህ ልብ ነው ያለው። እንግዲህ የሌብነት እንትን ማዕረግ ስሙ ላይ ተለጥፎበት የለ። ከእጁ ላይ ደግሞ አንድ ማትጠፋ ድመት አለች እና የሆነ ቀን ማማልጣሽ ጠጅ ቤት አግዳሚው ላይ እሷን ከጎን ብርሌውን አርጎ እየጠጣ ሻምበል መጣ። በነገር ሊወቅሰው ነው እንግዲህ አታ በመልክም በባህሪም ይመሳሰላሉ እንዴ አለ። ድመቷንና ካቻን እኮ መጎሳቆላችሁም ሆዳችሁም አንድ አይነት ነው አለው። ካቻስ ምን ብትል ጥሩ ልክ ነህ። ልጅ ቤተሰቡን ድርጅት አስተዳደሩን ነው የሚመስለው። ደግሞ አንተ የድር ዳኛ ስለሆንክ አይጠፋም አለችው። ማለት እንዴት ምናምን ሲላት እንዴ ሻምበል እንኳን የኔን ሆድና ሳጥኑንና ካዝናውን በድሩ በኩል ታውቀዋለህ አለች። ይሄን ለማስቀየስ እንግዲህ እንስሳትም ግፍ አለው እኮ ዝም አትግደላት እቺን የእግዚአብሔር ፍጡር
በል እኔ ቤት አምጣት ትርፍራፊ ትበላለች አለ። ካቻ ፈገገረቻ መስመር አገኘች። እድ ሻምበል አንተ ልታስተርፍ አንተ እኮ በሰው ታተርፋለህ እንጂ ለሰው አታስተርፍም። እንዲሁ በዚህ ድመት አንድ ጊዜ ወጥሮ ያዘው። ስሟ ማን ነው? ማብለህ ነው የምትጠራት? የፈረንጅ ነው ያበሻ ነው ማን አለው። ካቻ አይ ስም የላትም አለው። እንዴት? ለምን? ያለ ስም ያለ መጠሪያ ያለ ርዕስ ያው ይወዱ የለ መፈክር። ሻምበል ስም ኖራትም አልኖራትም ዋጋ የለው፣ ምክንያቱም ጆሮዋ ተደፍኗል አትሰማም። ስም ብታወጣላትም ብትጠራት አትመጣም አለውና ካቻን ቢልጡ በነገራችን ላይ ትመሳሰላላችሁ፣ እሷም የድመቶች ዳኛ ነች አለው። ካቻ ያራዳ ጉልቻ ቀላል ሰው አርገዋል። ለነሻምበልማ ተዋቸው። ትክክለኛ የካቻ ደርቢ ማለው ታውቃል። መንፈስሻ እነሱ ተገናኙ ማለት እናቴ ተወበቅ ጦርነት ብሉ በሚሳኤል በአፍማ በቃ አንድ ጊዜ ካቻ ሸቃቀለችና ጥብስ ይዛ መታ እማማ ልጣሽ ጠጅ ቤት ጋር አግዳሚው ላይ መብላት መንፈስሻ ብቅ ሲል አያዩ ልክ ሊጎርስ ሲል ካቻ አይኔ ያርፎበታል እንዳጎርሰዋል። መንፈስሻ ገረ ካቻ ምን ቢል ጥሩ በሚጥሚጣ አስጨፍነዋል። ካቻ አንድ ጊዜም እንደዚህ ከሻምበል ጋር ተመሳጥሮ ነው መንፈስሻ ማኑ ሊያስነካት ካቻ ሊያሳስራት ስልክ ሰርቆ መጥቶ ሄድን ሽጥ ብሎ ላከው። የማነሰ ከውጭ ሀገር ተልኮ ነው ናናላ ካቻ ልሽ ይዛ ስትሄድ የመንፈስ የራሱ ጓደኞች በእጃ ዙር አልሰረቁትም። ከዛ መታ ቁጭ አለች እጥፍጥፍ ብላ እማማ ልጣሽ ጠጅ ቤት መንፈስ ተሸጠ ሲለው አዎ በገባበት በዋናው ተሸጠ አለ። እንዲህ አይነት ሰው ደስ አይል? ሞቶም ስታስታውሰው የደስታ ምንጭ የሚሆን ህይወት እንደዚህ ነው። ሁለት ክፍል ነው ያለው። የሚያውቁት ሰዎች ሲንቁት፣ የማያውቁት ሰዎች ቀብሩን አደመቁለት። የካቻ ይሄ ለሌላ ሰው ነው የመጣው እግረ መንገዳቸውን ተገኝተው ነው ምናምን ብትለይ መልስ አንድ ነው። በቀብሩ ላይ የህይወት ታሪክ ብቻ ሳይሆን የተነበበው የህይወት ትምህርትም ነው የተገለጸው። ቁልጭ አርጎ ነው የህይወትን ሁለት ክፍል ያሳየው። ስትፈልግ አንተ ሀብታምና ደሃ ከላይና ከታች ሩቅና ቅርብ የፈለገ ማለት ትችላለህ። ርዕሱ ግን ስርወ ቃሉ አንድ ነው። ኗሪና ሟች በሚል ይገለጻል። እኔ አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግራል። ደረሰኝ ሳይቀበሉ ሂሳብ አይክፈሉ የሚለው ማስታወቂያና ትዕዛዝ ለግብይት ብቻ አይደለም፣ ለህይወትም ይጠቅማል። ተገበያይቻለሁ ብለህ ደረሰኝን ብትጥለው ሻጩ ጋር ኮፒ አለ። ደረሰኝ ለሻጭ ማወራረጃ፣ ለገጂ ማስረጃ አይደል? ሁለቱም ደግሞ የለኝም ቢሉስ የሚያመልጡ መስሏል? አትሳሳት። ህይወትም እንደዚህ ነው። በሞት ተከፍሏል፣ አምልጧል፣ ከኔ አልፏል ብትል በኗሪ ይወራረድልሃል። ሻጩም ገዢውም አንድ አይነት ነው በል በህይወት ሁለቱም ሪሲቱን ጣሉት አይደል? በፍጹም አታመልጣትም። በላይኛው አካል
ኦዲት ይሰራልሃል። ግን ችግሩ ምንድነው? እኛ ስራውም አሰራሩም ሳይገባን የለውጥ ሂደታችን ሁሉ ማገላበጥ፣ የማሻሻያ መንገዳችን ሁሉ ቦታ ማቀያየር ሆኖ ግራ ግብት ብሎ ነው የለ አይደል? እንዴት መሰል አሰራሩን የምናካሂደው? የትኛው መስሪያ ቤትና ተቋም ድርጅት ስትሄድ ወይ ጉዳይ ለማስፈጸም ወይ ክፍያ ለመፈጸም ወይ አንዳች ነገር ገጥሞ ስትሄድ አንድ ደንብ አለ፣ ያልተጻፈ ህግ። እሱም እኔ ልቅጣ ወይስ መንግስት ይቅጣ? ሁላችንም ተስማምተንበት ያጸደቅነው አይደል? ሂደቱ እንዴት መሰለ? ህገወጥ ነገር እንታለ ወይ ምን አገባኝ ብለ ወይ ምን አነካካኝ ብለ ታልፋል። በሌላ ጊዜ አንተ ህግ ትተላለፋለ፣ አቋራጭ መንገድ ፈልገ የነሱ ደንበኛ ሆነ ትስተናገዳለህ። ከዛ በኋላ ሂደቱ ቀስ በቀስ ጉልበት እያመጣ ይሄዳል። መደጋገሙ ሲያልቡ ምርር ብሎ አረ በቃይ በቃ አምላክ ስትል ከፊት ለፊት ገጭ ብለውል አቤት ጠራህን ብለው የፈጣሪንም የህግንም ቦታ ይዘው ይገኛል። ከዛ በኋላ ትርፉ ድካም ነው እናቴ። እላይኛው አካል እጅ የሚመለከተው ሰበር ምናምን ብትሄድ የክፍያ እርከኑ እየጨመረ ይሄዳል እንጂ መፍትሄ አታገኛት። አንዱ ምስኪን እንደዚህ ሁሉንም ዶክመንቶቹን ወረቀቶቹን አሟልቶ በፋይል ይዞል ቀበሌያችን መምጣት። ጉዳዩ ምንድነው? ወደ ሌላ ሰፈር የዝውውር መታወቂያ ለማስጨረስ እንደ ቀላል ነገር በአንድ ቀን እንዲያልቅለት ማለት እንደ ተራ ነገር እንደ ቀላል ስራ ቆጥሮት ማለት እናቴ እኛ ቀበሌ እኮ ምናምን ሺዎች ክፈል አሉታ ለመታወቂያ ዝውውር። ድንግጥ እንዴ እጽ ነው እንዴ የምናዘዋውረው? አይ ምስኪን የኔ እናት እንትን እኮ ነው። ይሄ ኦልድ ቨርዥን ተጠቃሚ ከስተመር ነው። ለነገሩ በሱም አይፈረድም። እኛ ባለ ጉዳዮቹም እኮ ጥፋተኛዎች ነን እንዴ። እውነቴን እሱ ብቻ አይደል። ይሄ አሰራሩ እኮ ዲጂታላይዝድ ሆኗል አይደል? አብረን እንጓዝ እንጂ ሁሌ ወደ ኋላ እየቀረን ነው። እውነቴን ቀልጣፋ አሰራር አለ። ዘመነኛ ሁን እንጂ ወንድሜ። ይሄ እንትን ቢሮ መሰለፍ መንጋጋት ቀርቷል። ድሮ ከለውጡ ጋር ተጓዝ። ስልክህን አውጣ 00 DG ብለህ ላክ። አጭር ጽሁፍ ማለት DG ማለት ደንበኛ ገዳይ ማለት ነው። ይሄ መልእክት የሚገባው የት ነው? የጉዳይ ገዳይ ዴስክ ጋር። ልክ 00 DG ብለህ ልከል ምርጫ ይመጣልሃል እዛው ስልክ ላይ። ለመታወቂያ 1 ቁጥር፣ ለተለያዩ ዝውውሮች 2 ቁጥር፣ ለሰነድና መሰል ቁጥሮች 3 ቁጥር ይጫኑ ይላል። የምትፈልገውን ትጫናለህ። የክፍያ ፓኬጁን ይነግራል። ከዛ ከክፍያው በኋላ እታች ለስራ ማስኬጃ ቅልጥፍና የኮከብ ምልክት፣ ለቦነስና ስጦታ መንሰላል ይላል። መርጠህ ትነካለህ። በቃ ሪሲት ይዘ እንደ ድሮ አትንጋጋ። ሪሲት ይዘ ቴክኖሎጂ እንትን በሞባይል ባንኪንግ ሴንድ ስክሪንሻት ታረግና ትልካለህ። በቃ ከዛ በኋላ ጉዳይን አይደል የፈለከው እቤት እጅ ላይ ተፈጽሞ ቁጭ። እባካችሁ ባለ ጉዳዮች እባካችሁ ወዳለፈው ስርዓትና አስተዳደር አትመልሱ። ቀብሩም እንዲሁ ሆኖ ነው መሰለኝ። ሁሉም በፓኬጅ ነው የደረሰን።
8 ሆነን ቀረን ቀብሩ ላይ። አቤት ካቻ ተረሳሽ እንደዚህ አይደል? ህይወት 2 ክፍል ያለው እንደዚህ ነው ለካ። ሳናቀው በአንደኛው ክፍል ውስጥ ተጋርደናል። የዛሬ ሟች የትላንት ሕያው እንደሆነ ረስተናል። እኔ እነግርሃለሁ ከሁለቱም ክፍል ውስጥ ያለው ሰው ነው። ድንኳን ጣልክም አልጣልክም ቀባሪው የሚቀርብም ሰው ብቻ ነው። ሕግ ሁሉንም ሰዎች በእኩል ያያል እንጂ ከሰው በላይ አይደለም። ሕሊና ነው የሁሉም ሕጎች በላይ። ይኸውልህ እንዴት 2 ክፍል እንዳለን በመጨረሻ በፍራሽ አዳስ ጨዋታ ላስረዳ። 2 ሰፈሮች ይጣሉልና ይጋጩና ጦርነት ይገጥማሉ። ለብዙ ጊዜ ከተታኮሱ ጦር ከተወራወሩ በኋላ አንድ ጊዜ የታችኛው ሰፈር ሰዎች ድንበር ላይ ቁጭ ብለውልህ በሬ ይበልታሉ። የላይኛው ሰፈር ነዋሪዎች እንዴት በሬያችንን ይነካብናል ብለው ጦራቸውን እየሰበቁ ሲመጡ የታችኛው ሰፈር ሰዎች ላጥ ብለው ሄዱ። እነሱን ተከትለው የላይኛው ሰፈር የታችኛው ሰፈር ድንበር ድረስ ሲሄዱ አመለጧቸው። ተመልሰው ሲመጡ የታችኛው ሰፈር ሰዎች ያረዱትን በሬ የበሉት ውሾች በሙሉ ሞተዋል። በሬው ለካ ተመርዞ ነበር። የላይኛው ሰፈር ሰዎች አዘኑና ምን እንዳሉ ታውቃለህ? ከታችኛው ሰፈር ሰዎች ጋር ብዙ ጊዜ ተጋጭተናል፣ ለመሞት ተፈላልገናል፣ ለግድያ ተደፋፍጠናል። እንደ ዛሬው ግን ተጨካክነን አናውቅም።